አብርሽና እንዴ በእግዚአብሔር ነው እንደዚህ ነው እግዚአብሔርን ተረጋጋ። እንደዚህ እኮ ምን ይለበም እንዴ አብዱ እንደዚህ ደረጋል እንዴ? ተረጋጋ ያለውን ነገር መጀመሪያ ነው። ውሃ ተደፋብኛለች እንዴ ያያፋራ እኮ ይሄ እኮ የእሷ ጥፋት ብቻ አይደለም እኮ አብርሽ፣ አንተ ጥፋት እኮ ነው። ለምንድን ነው እንደዚህ የምትሆነው እንዴ? እኔ እኮ ምንም አላልኩኝም። ልጅ እኮ ነው ያልኳት እኮ አንተ ልጅ ያልካት ይሄንን አንድ ፍሬ ልጅ ወስደህ ምን ልታረገው ነው እንዴ? እንደዚህ እኮ አይደረግም። ቢያንስ ለሷ አታስብ፣ ለህፃኑ አታስብም እንዴ? ለምን እንደዚህ ታረጋለህ? ግርግር የሚፈጠረው እኮ ተረጋግተህ እኮ ነገሮችን ማኔጅ እኮ ከዚህ በፊት ነገሮች እንዴት ነው ማኔጅ የምታረገው እኮ? አሁንም ምንም አላጠፋሁኝም። ልጄን ስኝ ነው ያልኳት አይደል? መብት አለኝ እኮ ነኝ። እሷም እኮ ይሄ እኮ ህግም እኮ እንትን እንደሚያግድህ ታውቃለህ አይደለ? ገና የአንድ ወር ከምናምን አንድ ወር ራሱ በስንት ሰዓት ያልሞላው ልጅ ይዤ ካልሄድኩም ብለህ የት ልትወስደው ነው እንዴ? አብርሃም ምንድነው ሀሳብህ? አንተ ወጣት አይደለ እንዴ? ቢያንስ አንተ እንዴት እንደዚህ ይሄን ማገናዘብ ይከብዳል አብርሽ። እንዳይደረግም እኮ እንደዚህ እግዚአብሔር በነገራቶች በስሜት አለ እንጂ እንዴ ምን ይረኛው? እኔ አሁን ለአብርሽ አትገባም። ልጁን አትወስደው። ለምንድን ነው የማልገባው እንዴ? ለልጁ አታስብም እንዴ? ለሷ አታስብም እንዴ? ምን እንደዚህ ታረጋለህ? ምን ልታረገው ነው? ስለዚህ እንዳይውም እኮ አልፈቀደችልኝም። አሁን መረጋጋት ነው ያለብን እያለችኝ እኮ ነው እኮ። የፈለገ ነገር ሊሆን ይችላል አብርሃም። በዚህ ያክል መረበሻ ነበር። በዚህ ያክል እንደውስጥ ውሃ ነው የደፋችብኝ። እያየህ ነው እያየሁኝ ነበረ። ግን አብርሽ የእሷ ችግር እኮ አይደለም። እዚህ ጋር እየተነጋገርክ ያለው በቃ ትክክለኛ ንግግር አይደለም። አንተ ሆነ አይደለም እያናገርካት ያለው እልህ ውስጥ ገብተሃል አንተ። ሲቀጥል ደግሞ ገብተህ አትወስደው፣ ልጁን አትወስደው። አንተ ጋር እንደረገው መስማት ሩታ ተረጋጋ። በእግዚአብሔር በቃ ወይ አንቺ ውስጥ ነው ሩታ ፕሊስ አንዴ እያወራን ነው። ካልሆነ እንዴት ነው የምረጋጋው? እያደረገውን ነገር እያየችው አይደል እንዴ? አንተ ምንም አላረኩም። አንተ ያልሞላውሽ ከትንሽ የምትነጥቀኝ ልትገለው ነው ወይ? ምንም በቃ አላሳይም አልሽ ልጅና ልትገለው ነው ወይ? አንድ ፍሬ ሕፃን ልጅ አንተ ግን እውነት አምሮአለ? አንተ እውነት አምሮአለ? አዎ አምሮአለኝ። አረ በጣም ነው ያለ። በደንብ አምሮ በጣም አለ። አብርሽ እዚህ ጋር መጨቃጨቅ ያስፈልጋል። ሌላው ነገር አንተ ያንዱ ሕፃን ልጅ ምን ልታረገው ነው? ሩታ አንቺም እኮ ትክክል አይደለሽም። እሱም ብቻ ሳይሆን አንቺ ውሃ እየደፋሽበት አይደል እንዴ? እየተነጋገራችሁ እያለ ሲያንሰው ነው እዩ። እንደዛ ማድረግ ሲያንሰው ነው እንዴ? ልጁን እንዴት እንደነጠቀኝ አይተሃል እንዴ? ሊገለው ነው እንዴ? ሊገነጣጥለው ነው። አንተ ያማል እውነት አምሮአለ። አንተ ግን አንተ እውነት ማሰብ ትችላለህ? ቢያንስ እኔ ልጅም በስነ ስርዓት ማየት ይፈልጋል። ውሃ በጣም ያንሳሃል እኮ ማየት ይችላል። ከዛ በላይ የሚገባ ሰው ነው በነገር ላይ። በዚህ ጭቅጭቅ ልጁ ነገር ቢሆንስ ቢጎዳስ? ግን ልጁ ተሰብ አንተ እግዚአብሔርን የምሬን እኮ ይሄ ሁሉ ነገር አብርሽ ይኸውልህ ይሄ የነገር ያንተ ችግር እንደሆነ ሆሎም ሳለ ግን ሩታ እሱ መብት እንዳለው ታውቂያለሽ አይደለ? ልጁን የማየት አታየም? እንዳትመጣ እዚህ ግቢ እኮ ነው ያለችኝ። መብት አለው የማየት እንዳትመጣ። ግን አንተ ደግሞ ወስደኸው ልጁ ምን ልታረገው ነው? ይዤው ልሂድ እኮ ነው። ዛሬ እኮ ይዤው ልሂድ ያልኩበት ምክንያት ምንድን ነው? ላየው አልፈቅድም ስትለኝ ነው። ሊያው ስመጣ ስከለከለኝ ነው። ዛሬ ለመጨረሻ ጊዜ መጥቼ በቃ ልጄን መውሰድ እችላለሁ እኔ መብት ስላለኝ ማሳደግ እችላለሁ። በቃ ገባ። መብት አለ ካንተ በዚህ ጊዜ መብት አለ እኮ። አንተ የሆነ ነገር አድርግና መብትን እስቲ ያሳየለን አብርሽ። በዚህ ሰዓት ምንም መብት የለም ልጁ። ምክንያቱም አንድ ወር ያልሆነው ልጅ ወስደህ ምን ልታረገው ነው? ህጉ ራሱ እኮ ለሷ ነው የሚያደለው። ህግ አንተን አይልም እሱ ህግ እሷን ነው ከለላ የሚያደርገው እንጂ አንተ የአንድ ወር ልጅ ይዘህ ሂድ ውሃ አይደለም ከዛም በላይ ልታረግ ትችላለች። እየተናገርክ የነበረው ነገር ትክክል አይደለም አብርሃም። እኔ ጓደኛዬ ስለሆንክ አይደለም እንደዚህ ነው እኮ። እኔ አሁን በሰላማዊ መንገድ ለምንድን ነው ልጅ እንዳይመታለህ? ግን በእንደዚህ አይነት በዚህ አይነት ሞቲቭ መታ አይደለም በግዴታ በረጋግደ ገብተህ ለማየት ነው። በሰላማዊ መንገድ ነው የመጣሁት። አይተኸኛል እኮ መጀመሪያ ገብተህ እኮ ውስጥ የፈጠርከው ነገር እያየን እኮ ነው አብረሽ እንዴ። ገብተህ እኮ ሌላ ነገር ነው የፈጠርከው። ልጁ ሌላ ነገር እሷ ሌላ ነገር እንዴ። እኛ ምን እናስብ? ለኛ ተደረገ አትገባም። በእግዚአብሔር አትገባም አብረሽ አትገባም። እኔ እና እሷ ነን እዚህ ጉዳይ ላይ የሚያገባን። አንተም እሱም አያገባን። ቢሆን ለድንገት እዚህ ቤት ስላላችሁ ነው እንጂ ምንም የሚያገባን ነገር የለም። ቢሆንም አንድ ወር ያልሞላው ልጅ ይዘው ስትሄድ እኛ ዝም ብለንና እንመለከታለን። ዛሬ ደግሞ እኮ በስነስርዓት ልጅን አይቼ ሊዳቀፍ ልሄድ ነው ያልኩት። ይዛሬ ደግሞ ሲጀመር እኮ አንተ ሀሳብህ ይዤው ልሄድ ነው የመጣሁት ነው ብለህ የጀመርከው። መጀመሪያማ ማንና ላይ ያልሽኝ እኮ እንዴ ግራ ስገባ ለምን መጣህ እኮ ነው ያልሽኝ። ይዤ እንዴ ለምን መጣ ባልኩ አላልሽኝም? እንደዛ ብለህም እንኳን ልጄን ይዤ ልሄድ ነው የመጣሁት። ለምን መጣ ስለ ልጄን ይዤ ልሄድ ነው የመጣሁት። አብርሽ አሁን ተረጋጋ። ይኸውልሽ አሁን እዚህ ጋር ተረጋግተው ነው ነገሮችን ማድረግ ያለብን። ተረጋጋ ወስደህ ከዛስ አንቺ እንደምትንከባከቢው እኔ የምንከባከበዋለሁ። በጣም ትንከባከበዋለህ። አየሁ እኮ ስትንከባከበው አብርሽ ገና ካሁን እንደዚህ ከሆንክ እንኳን ልትንከባከበው ቀርቶ አንተማ ሌላም ነገር ታረጋዋለህ። ምንም ችግር የለም። አሁን እኛ ወጣቶች ነን፣ አንተ ወጣት ነህ። አሁን አንተ እንደዚህ በማድረግ ብቻ እኔ ሌላ ነገር ብፈጥር ምን አይነት ነገር ውስጥ እንደምትገባ ግን ታውቀዋለህ። በጣም እየታገስኩ እንደሆነ ግን እንድታቅ ፈልጋለሁ። አሁን ለምንድን ነው የሁሉ ነገር የምታወሪው? በቃ እኔ ልጅን በስነ ስርዓት ማየት እችላለሁ። በቃ በጣም እየታገስኩ እኮ ማየት ነው ወሰደው ፍላጎት እኮ ታገስኩ። በጣም ምንም የሚገባ በላይ ታገስኩ። ስለምንድን ነው የታገስሽኝ? ስነ ስርዓት ብትይዝ ይሻላል። በጣም ብዙ የማይሆኑ ነገሮችን እያደረክ ነው። አሁን ልጁንም ማየት ከፈለክ መጀመሪያ ተረጋግተህ ሰላም ፈጥረህ ነው አብርሽ አይደለ እንዴ? አሁን ሌላ ነገር እኮ አይደለም። ስመጣ በሰላማዊ መንገድ ነው የመጣሁት። ልክ ስመጣ ግን ምን አለችኝ እሷ? ምን ልሰራ መጣ? ዳግመኛ እዚህ ግቢ እንዳትመጣ አላልኩም ወይ አለችኝ። እንዴ አሁን ውስጥ ያደረከው ነገር ልክ ነው እንዴ? አይደለም ለምን መጣ
ለምን መጣ ነው ያልኩት። ለምን መጣ እንዴት መጣ ስለ ልጄ ልወስድ ነው። ምን ማለት ነው? ልጄ ልወስድ ነው። አብርሽ ልጄን ለማየት ነው ለመውሰድ ነው የመጣው ነገር ነው። ሰጪኝ እንደው ሰጪኝ ከትከሻዬ ላይ ለማየት ነው ለመውሰድ ነው የሄድከው። እኔ ለምን እኮ እንዳልፈቀደችልኝም እኮ እንድታይ ካልፈቀደችልህ አንተ ደግሞ ልውሰድ ብለህ መምጣት ምን የሚባል ነው? ምን ልታደርገው ነው? ቆይ እሺ ንገረኝ። ሰጣችሁ ውሰደው ይባል ማለቱ እሺ ሌላ ነገር ይሁን። ምንድነው እንደዚህ የሚመነጭቀው? ልጁ ሊገለው ነው እንደቀነጣጡ። እኛንም እኮ ምንድነው ያደረከን? እኔንም ተውሰድ ወደዛ ገፈተርከኝ፣ እሱንም ገፈተርከው። እሷንም አሁን አትገባም። በሰላማዊ መንገድ እኔ ልጄን አይቼ ልሄድበት በቃ እኮ ልጅ ለማየት መረጋጋት አለበት። እንደዛ አይነት አሁን አንተ ራስህ ማለት ነው በጣም እያወቅከኝ ያለው በማያገባ ነገር አትገባ አይደለም አብርሽ። አባትን አባት ደግሞ ኮንክ የልጅህ ደህንነት የሷ ደህንነት ሊያሳስብ ይገባል። ስለዚህ ተረጋግተን ነው ነገሮችን ማድረግ ያለብን እንጂ የኔ ደህንነት ተውና እስቲ ለልጁ ደህንነት እንኳን በደንብ ያስብለት። አይደረግም እኮ እንደዚህ እግዚአብሔር ያደረገው አይደለም ያስብለት። እንደዚህ አይባልም። እንደዚህ ምን መሰለሽ ይሄ እኮ ይኸውልሽ የብቻሽ ልጅ ቆርጦ አይደለም ልጅህ ማየት እንዳለብህ የአባትነት ስሜት እንዳለ ይገባል። ከዚህ በፊት ስመላለስ አይተሃል አንተ። ዛሬ ነው አይደል እዚህ ግቢ ያገኘኝ። ስለዚህ በማያገባ ዝም ብለህ አትግባ በቃ። እሺ ሌላ ጊዜ እዚህ ግቢ ስመላለስ መተህ አይተኸኝ ታውቃለህ? አሁን ልጁን አይተኸኝ ታውቃለህ? ወይ ካሌብ እንደዛ አይደለም። ምን መሰለህ አብርሽ አሁን አንተ ያበሳጨ ነገር ስላለ ነው። ዋስ ለምን ወደፋች የሚብለህ ነው እንደዚህ የምትሆነው ወይስ ምንድነው? ቆይ ሌላ ሰላም ነው አይደል? ቤታ የመጣው በሰላማዊ መንገድ አውርታ መፍታት ማትችልበት ምክንያት ምንድነው? ልጅ ነው የምትለው አንተ። ልጅ ልወስዳለሁ ያልኩበት እኮ ምክንያት ላይ ስመጣ አታይም ስላለችኝ ነው። ገባክ? እኔ በስነ ስርዓት እየመጣሁኝ መጠየቅ ባለብኝ መልኩ መጠየቅ ፈልጋለሁ። ልጄን ማየት ፈልጋለሁ። በሁለት ቀን በሶስት ቀን መጥቼ ከልጄ ጋር ታይም አሳልፌ መሄድ ፈልጋለሁ። ገባክ? ያንን ደግሞ አይሆንም ነው እያለች ያለችው። ለዛ ነው እኔ እወስደዋለሁ ያልኳት እንጂ መጀመሪያ እንደዚህ አልነበረም አመጣጤ። እኮ የመጣበትን ሞቲቭ ደግሞ ትክክል አይደለማ። ልጄን መሰጪኝ ከሆነ ሰጪኝ